ኢትዮጵያ ውስጥ እኮ አንዲት እናት የልጇን ስጋ በልታለች በረሃብ ዘመን። ጠዋት ተነስታችሁ ችግር አናታችሁ ሲያዞራችሁ ለችግራችሁ መንገር ያለባችሁ እግዚአብሔር እረኛዬ ነው ማለት ነው። የሆነ ችግር በሕይወታችን ሲፈጠር ሁለት ነገሮች ብንል ብዬ አምናለሁ። እንደው እየተነበይኩባችሁ አይደለም፣ እምነቴን ግን እናገራለሁ። ስንቸገር የእመቤታችን ልብላም የተለየው ቅዱስ ዳዊትን ጸሎት እግዚአብሔር ከረሃብ ይሰውረን። ወገኖች አሁን በይሳር የተራበ ሰው አለ። እኛ አውጥተን የምንጥለውን ምግብ ምነው ባገኘሁት የሚል ሰው አለ። የረሃብን ስሜት ሁላችን እናውቀዋለን። በ80 እና በ90 ዓመታቸው የመነኩሱና ምንም አይጠቅሙም እኮ ሰዎች እዛ በሩ ላይ ቁጭ ይላሉ። የሚወጣ የሚገባውን አቤት አቤት ደግሞ የሚሉ ሴቶች አልገጠሟቸው? አሁን አሮጊት ቢመነኩስ ባይመነኩስ፣ ሽማግሌ ሰው ቢመነኩስ ባይመነኩስ ምን ይጠቅማል? ስራ ካልሰራበት ለወሬ ነው። መመንኮስ ከፈለጋችሁ በወጣትነታችሁ ነው መመንኮስ ያለባችሁ። ለነገ የተማሩ ያወቁ የጠነቀቁ ብዙ በጥበቃ የተሰማሩ አሉ። በጥበቃ ሰራተኛነት በየባለጸጋው ቤት በር ላይ ሆዳቸውን አስረው አንገታቸውን ደፍተው 20 ዓመት 30 ዓመት በቃለ እግዚአብሔር ጨጓራቸው ተቃጥሎ ከቤተ ክርስቲያን በአፋ ሆነው ልክ እንደ ማንኛውም ሰው የሚያለቅሱ አሉ። መቼውን የምናገለግለው ብለው ደግሞ ይወላችሁ ካልተማረ ልክ እንዳትገጥሙ በጣም ከባድ ናቸው። የመረጃ ሰዎች የንባብ ሰዎች ጋር ምንም አይነት ቤተ ክርስቲያን አንድ የምትጎዳበት ምክንያት የካህናት የእውቀት ማነስ ከራሴ ጀምሮ ማለት ነው። አንዳንዴ እኔ ሃይማኖታቸውን የምጠራጠራቸው ሰዎች አሉ። በየአጥቢያው ማለት ነው። አይቀድሱም፣ አያስቀድሱም፣ ወንጌል አይሰብኩም፣ ማህሌት አይቆሙም፣ ሰዓታት አይገቡም፣ ቃል እግዚአብሔር ሲናገሩ አይደመጡም። ታዲያስ እዛ በሩ ቢሆኑና ሰዎች አሉ የሉም፣ ቅዳሴ ላይ የሉም፣ ስብከቱ ላይ የሉም፣ ማህሌቱ ላይ የሉም፣ ቅዳሴ ምንም ላይ የሉም፣ አገልግሎት ላይ ብቻ ግቢ ላይ አይጠፉም። አንዲት ሴት ምስኪን አንዲት ሴት ብቻዋን አንድ ወንበር አምጥታ ቁጭ ብላለች። ያን ፕሮግራም መሪው ጨነቀው። ወደ ግራ ቢያይ ሰው የለም፣ ወደ ቀኝም ቢያይ ግራ ገባ። ዮሐንስ አፈወርቅ ደግሞ አንገቱን ዝቅ አድርጎ መጽሐፍ እየተመለከተ ነው፣ ሊያስተምር ማለት። ሰዓቱን አይቶ አንተ ፕሮግራም ለምንድን ነው የማትመራው አለ። አባታችን የመጣችው እኮ አንድ ሴት ናት አለ። ተሳስተሃል። ድሮም የኔ ተማሪ ይቺ ናት፣ ዛሬም የኔ ተማሪ ይቺ ናት፣ ነገም የኔ ተማሪ ይቺ ናት። ተነስና ፕሮግራም ምራለው። ለአንዲት ሴት ዲያቆኑ ፕሮግራም መርቶ ቅዱስ ዮሐንስ አፈወርቅ ብቻውን ሳይጨምር ሳይቀንስ ሌላ ጊዜ በሚያስተምረው ልክ አስተማረ ይባላል። በዋናው ሴት ብቻዋን ያስተማራት ማን ነው? ነገሩኝ። ቆሞ ብቻዋን ያስተማራት አምላካችን ክርስቶስ ነው። ስለዚህ የጉባኤ ሞቅታና የጉባኤ ጋጋታ ያው ቢዝነስ ለሚሰሩ እንጂ ለእኛ እንኳን አይሆንም። እኛ አንድም ቢሆን ሁለትም ቢሆን እንመክራለን፣ ቃለ ወንጌልን እናገራለን። ምናልባት የሳምንቱ ማጠቃለያ እንዲሆናችሁ ስለ ገብርኤል አንዳንድ ነገር ልንገራችሁ። እግዚአብሔር ማስተዋሉን ያድለን፣ ከሁላችን ጋር ይሁን። ያለፈው ሳምንት ማን ይባላል? ገብርኤል በአማርኛ ምን ማለት ነው? በጎ አገልጋይ ማለት ነው። ሙሉ ታሪኩ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31 ያለ ታሪክ ነው። ኦርቶዶክሳዊት ቤተክርስቲያን ከትላንት ከባለፈው እሁድ ጀምራ እስከ ዛሬ ድረስ ሳምንቱን ደገኛው ባሪያ ደጉ አገልጋይ ብላ ሰይማ ስታስተምር ቆይታለች። በተለያየ መምህር፣ በተለያየ ቋንቋ፣ በተለያየ እውቀት ደረጃ ተምራችኋል። እንደ ማጠቃለያ ሐሳብ ለመስጠት ነው። አምላካችን ክርስቶስ በዘመነ ስጋዌው መስሎ ያስተማረው ትምህርትን መነሻ በማድረግ እስመ ከመ ብእሲ ዘይነግድ ወሰዋዓ አግብርቲሁ ወሀቦሙ ነዋዮ ይትገበሩ ቦቱ ይላል ቁጥር 14።
ምሳሌውን ሲጀምር ስለ አንድ ደግ ባለጸጋ አንድ ባለጸጋ ነበረ፣ ገንዘቡ ይበዛለት የተትረፈረፈለት ፍጹም ባለጸጋ ነው ብሎ ታሪኩን ይጀምራል። ፍጹም ያስባለው የገንዘቡ ብዛት አይደለም። ገንዘብማ ሁላችንም አለን፣ ግን ደግነት የለም። ጥሪትማ አለን፣ ለጋሽነት የለም። ገንዘብማ ይኖራል፣ ትህትና አይኖርም። ቁሳቁስ ይኖራል፣ ማጋራት ግን የለም። ይህ ባለጸጋ ግን እንደዛ አይደለም ብሎ ምሳሌ መሰለ። ልብ በሉ፣ አምላካችን ክርስቶስ ያስተማራቸው በምሳሌ ያስተማራቸው ትምህርቶች እያንዳንዳቸው የተደረጉ ናቸው። 3 ሰዎችን መረጠ። ከገንዘቡ ከፍሎ ይሰጣቸውና ከገንዘቡ ነግደው እንዲያመጡለት 3 አይነት ሰዎች መረጠ። ስንት አይነት ሰዎች? 3 አይነት ሰዎች ነው የመረጠው። እንግዲህ እዚህ የሳምንቱ ጭብጥ ትምህርቱ ልነግራችሁ ነው። የመጀመሪያው ሰው ፊት ለፊት ያለው የመጀመሪያው ሰው በጣም ደግ ሰው ነው። ሁለተኛ የተመረጠው ሰው ደግሞ መካከለኛ ደግ ሰው ነው። ሶስተኛ የተመረጠው ደግሞ አደገኛ ክፉ ሰው ነው። መጀመሪያ የተመረጠው ሰው ጠንካራ ነው። ሁለተኛ የተመረጠው ሰው መካከለኛ ነው። መጨረሻ የተመረጠው ሰው ደግሞ ልፍስፍስ ነው። መጀመሪያ የተመረጠው ሰው ሰውን የሚያከብር እግዚአብሔርን የሚፈራ ነው። ሁለተኛ የተመረጠው መካከለኛ ነው። ሶስተኛ የተመረጠው ግን ሰውን የማያከብር እግዚአብሔርን የማይፈራ አስቸጋሪ ሰው ነው። መጀመሪያ የተመረጠው ሰው የሰው ገንዘብ የሚገደው ነው፣ ይሉኝታ ያለበት ነው። ሁለተኛ የተመረጠው መካከለኛ ነው። ሶስተኛ የተመረጠው ግን ዴንታ ቢስ ነው፣ ምንም የማያመስለው፣ የማይሞቀው፣ የማይበርደው፣ ኃላፊነት የማይሰማው ሰው ነው። ሶስቱንም ከጠራቸው በኋላ እንደየ ባህሪያቸው፣ እንደየ ጠባያቸው፣ እንደየ አቋማቸው፣ እንደየ አመለካከታቸው ወቦ ለዘወሃቦ 5 መክሊተ ወቦ ለዘወሃቦ 2 መክሊተ ወቦ ለዘወሃቦ 1 መክሊተ ፊት ለፊት ላለው 5 መክሊት ወይ 5 ዲናር ብር ሰጠው። ለሁለተኛው ስንት ሰጠው? 2። ለአንደኛውስ ወሆረ በጊዜያ ከሰጠ በኋላ በሉ ሰርታችሁ አጥርፉበት ብሎ ሩቅ ሀገር ሄደ። መጽሐፍ ቅዱስ ሲናገር በአምጣነ ይክሉ ይላል። በሚችሉት ገንዘቡን ማስተዳደር በሚችሉት ልክ እንዳቅማቸው፣ እንዳይምሯቸው ስፋት፣ እንደ ሃይማኖታቸው ጽናት፣ እንደ ብርታታቸው ልክ መጠን ሰጥቷቸው ሩቅ ሀገር ሄደ። ይሄ ባለጸጋ አዋቂ ባለጸጋ ነው፣ ብልህ ባለጸጋ ነው። ስግብግብ ያልሆነ በቃኝን የሚያውቅ ማጋራትን የሚያውቅ ማካፈልን የሚያውቅ ማስተካከልን የሚያውቅ ማመሳሰልን የሚያውቅ አብሮ መብላትን የሚያውቅ እኔ እንደደላኝ ይድላቸው፣ እኔ እንደለበስኩ ይልበሱ፣ እኔ እንደተመገብኩ ይመገቡ፣ እኔ እንደምኖረው ይኑሩ ብሎ ያጋራ ደግ ባለጸጋ ነው። እግዚአብሔር ደግነቱን ያድለን። ብዙ እኮ ባለጸጎች አሉ። የተቸገሩት ምንድነው? ማጋራቱ ላይ ነው። በየመስሪያ ቤቱ እና በእያንዳንዱ ቦታ ላይ እንታዘባለን። የትኛውን ባለጸጋ እንድትበልጡት አይፈልግም። መብለጥ አይደለም፣ እንድትስተካከሉት አይፈልግም። የእርሱ ተገዥ፣ የእርሱ ሐሳብ ተቀባይ፣ የእርሱ ሐሳብ አራማጅ፣ ሲጠራችሁ አቤት፣ ሲልካችሁ ወዴት እያላችሁ እንደ በረሃብ እንደተወለገ ውሻ ከደጁ እንዳጠፉ ነው የሚፈልገው። ክፉ ባለጸጋ፣ ክፉ ሀብታም፣ ደግ ግን ሀብታም እንደዚህ ነው። ስራ ተለወጥ ብሎ እጁን የሚዘረጋ እንዲያለውን እግዚአብሔር ያብዛልን። አንዳንድ ደግሞ አሉ እግዚአብሔር ያሉትን ይጠብቅልን። ላሳጥረውና ወደ ዋናው ነገር ለመግባት ሩቅ ሀገር ሄደ። ወምደረ ብዙ መዋዕል ይላል። እስኪ በሉ ወምደረ ብዙ በሉ። መዋዕል ከብዙ ወራት በኋላ፣ ከብዙ ቀናት በኋላ፣ ከብዙ ዓመት በኋላ ይታሰቦሙ ገንዘቤ ብሎ ሊቆጣጠራቸው መጣ ነው። ባለ 5ቱ ቀረበ፣ 5 አትርፎ ጠበቀው። ባለ 2ቱም ስንት አትርፎ ጠበቀው? ስንት አድርጎ ማለት ነው? 4። ባለ 1ዱ ግን ወሆረ ወከረየ ምድረ ወሃባ ወርከግዚኡ እልፍ ብሎ
ወንበዴ ቢቀማኝ፣ ሌባ ቢያታልለኝ፣ ወራሪ ቀጣፊ ቢሰርቅብኝ ብሎ የጌታውን ወርቅ ቀብሮ ነበረ። ጌታው ሲመጣ አላበዛውም፣ አላተረፈውም፣ አልጨመረበትም። ያንኑ የቀበረውን አምጥቶ ቀረበ ማለት ነው። ባለ አምስቱና ባለ ሁለቱ በአንድ ቃል ምን አሉ? ባለ አምስት መክሊት ሰጥተኸኝ አልነበረምን? 2 መክሊት ሰጥተኸኝ አልነበረምን? ወናሁ ሐምሰ መካለየ ወናሁ ካልአየ መካለየ። ይኸው 5ቱ ላይ 5 አድርፌ ስንት አምጥቻለሁ? 10። 2 ሰጥተኸኝ አልነበረምን? 2ቱ ላይ 2 ጨምሬ ስንት አምጥቻለሁ? 4 ብለው ተናገሩ። ለሁለቱም አንድ ቃል ተናገረ እንዲህ ብሎ ዘበውሁድ ምእመነ ኮንከ ዲበ ብዙ ይሰይመክ፣ በጥቂቱ ታምነሃልና በብዙ ትሾማለህ አላቸው። ለሁለቱም በአንድ ቃል። ችግሩ ያለው አንዱ ላይ ነው። ባለ አንዱ መክሊት ቀረበ። ጥፋቱ እንዳይታወቅበት፣ ስንፍናው እንዳይታወቅበት፣ ክፋቱ እንዳይታወቅበት፣ ንዝህላልነቱ እንዳይታወቅበት ቀጥታ ባለጸጋውን መስደብ ጀመረ፣ መዝለፍ ጀመረ። ምን አለ? አእምር ከመድሩክ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ክፉ ጨካኝ መሆንክን አውቄ ፈርሄየ ሆርኩ ወከሬኩ ምድረ ወሃባይኩ፣ የሰጠኸኝን መክሊት ሌባ ቢሰርቀኝ ወንበዴ ቢወስድብኝ ብዬ ቀበልኩት። ምጻ መክሊተ ከንካ ገንዘብክን ውሰድ ብሎ ወረወረለት ይላል። ባለጸጋው ምን አለ? እኔ ያልዘራሁትን ማጭድ ያልበተንኩትን ምሰበስብ ክፉ ሰው፣ ጨካኝ ሰው፣ አረመኔ ሰው እንደሆንኩ በምን ታውቃለህ? የት ታውቀኛለህ? ገጥሟቸዋል። አንዳንድ ሰው ዝም ብሎ የሚናገር ሰው ላይ አልገጠማችሁ? ዝም ብሎ ታርጋ የሚለጥፍ አንዳንድ ደግሞ ሰዎች አሉ። ይህ ሰውዬ አይመቸኝም ይላል። አያውቁትም እኮ ሰውዬው። እልፍ ሲል ደግሞ አንዳንድ ደግሞ ጨካኝ ሰዎች አሉ። ስለማያውቁት ሰው ኑሮውን፣ ህይወቱን፣ መግባቱን፣ መውጣቱን ስለማያውቁት ሰው ሀሳባቸው ሰው ሲነጋገሩ እንሰማለን። በነገራችን ላይ አንዳንዴ እኮ አጠገባችን ሁሉ ስማችን ሲያነሱት እንሰማለን። አያውቁንም፣ ግን ስማችን ያነሳሉ። ይህ ሰው ገንዘቡን የሰጠውን ስራበት ያለውን በጎ ያደረገለትን ሰው ጥፋቱን ለመሸፈን ሲል ኃይለ ቃል ተጠቀመ። ጨካኝ ሰው መሆንክን አውቃለሁ። አንድ ወርቅ ቢጠፋብኝ የሰጠኸኝ አንዱ መክሊት ቢጠፋብኝ የምታደርገኝን እኔ ነኝ የማውቀው። ክፉ ሰው ስለሆንክ አውቄ እንዳይጠፋብኝ ብዬ ደግሞ ያወራል ማለት ነው። ያብራራል። ደግሞ እኮ የሰነፍ ችግሩ ያብራራል። ችግሩ የራሱ ማብራራቱ ራሱ አንድ ችግር ነው። እኔ አንድ ነገር ልንገራችሁ። ካጠፋችሁ አጠፋው ማለት ልመዱ። እየሰማችሁ ነው? ከእናንተ ከኛ የሆነው ጉድለት እንዳለ ከተሰማ በጣም ይቅርታ አጥፍቻለሁ ማለት መልመድ አለብን። ከኔ ስህተት የተነሳ ከኔ ሐሳብ ጉድለት የተነሳ ከኔ አብሮ ካለመራመድ የተነሳ ከኔ ካለማሰላሰል የተነሳ የተፈጠረ ችግር ነው፣ የኔ ችግር ነው ብለን ኃላፊነት የመውሰድ ሞራል ህሊና ያስፈልገናል። ለችግሮቻችን ማን ኃላፊነት ይወስድ? እና ተጠቀማችሁ ማለት ነው። እንኳን ዘንቦብሽ በዛው እርጥብ ነሽ። የዛሬ ወንድ እንኳን ምክንያት አግኝቶ እንዲሁም መንገዱ አስቸጋሪ ነው፣ ጎዳናው አስቸጋሪ ነው። እልህ አለ፣ በየትዳሩ እልህ አለ። ኃላፊነት መውሰድ ባልየውም አይፈልግም፣ ወንድየውን አይፈልግም። ከዛ በኋላ የፉክክር ቤት ይሆናል፣ በሩ ሳይዘጋ ያድራል ማለት ነው። በህይወታችን ይህ ጥፋት የኔ ነው ብለን ለችግሩ ኃላፊነት ለመውሰድ ራሳችንን ማጠንከር አለብን። የኔ ጥፋት ነው ማለት ከኔ ጉድለት የተነሳ ነው ማለት
ኃላፊነት መውሰድ ያስፈልጋል። ይህ ሰው ኃላፊነቱን መውሰድ ትቶ ባለጸጋውን መውቀስ ጀመረ። በቃ በሉ አለ ባለጸጋው፣ ወርቁን ውሰዱና ለባለ አምስቱ ስጡ አለ። ለዘቦ ይሁብዎ ወለዘሃልቦ ያሃይድዎ አለ። ላለው ይጨምሩለታል፣ ለሌለው ግን ያንኑ ይነጥቁታል። በሉ ጥርስ ማፋጨት ለቅሶ ወዳለበት ዋይታ ውሰዱት። ይህ ሰው አይረባም፣ ይህ ሰው አይጠቅምም አላቸው። ባሮቹን አገልጋዮቹን፣ ባለ አንዱንና ባለ ሁለቱንና ባለ አምስቱን ግን ምን አላቸው? በጥቂቱ ታምናችኋል፣ ወደ ጌታችሁ ተድላ ደስታ ግቡ ማለት፣ ወደ እልፍኙ ግቡ ማለት ባለጸጋው ተድላ ሥጋ የሚያደርግበት አለ፣ ግብር የሚያገባበት፣ ባለባሎቹን የሚመግብበት የሚስጥር ቤት አለው። ወደዛ ግቡ አላቸው ማለት ነው። ምሳሌው ይሄ ነው ይላችሁ። የሳምንቷን ከባለፈው ጀምረን እስከ ዛሬ ድረስ ምሳሌው ይሄ ነው። እሺ አሁን ስለ አንድ ባለጸጋ አውርተን እንለያይ። መቼም እንደምታውቁት የኛ ቤተክርስቲያን ይጀመራል ግን አያልቅም ትምህርቱ። ዛሬ የምንማማረው ስለዚህ ጉዳይ ነው ይላል ሰባኪው እንልና በመካከል ልመና ይገባል። ከዛ ለፊዚክም የተከበሩ ይገባል። ከዛ ለለለ ይገባል። ርዕሱ ምን ነበረ ሲባል የለም። ታቦት ወጥቶ ምን ተማራችሁ ሲባል ቤት ሄደው እንዴ ምን ትምህርት አለ እርስ በርስ ሲሞጋገሱ ዝም ብለው ቄሶቹ ፀሐይ አስመቱን ነው የምትሉትና ያው እኔ 80% የምእመን ስለሆንኩኝ የምኖረውም እንደዛ ነው። የምእመናን ቀልብ አውቀዋለሁ አብሬያቸው ስለምውል፣ በአብዛኛው ጓደኞቼ የምእመናን ስለሆኑ ማለት ነው። አሁን ስለ ባለጸጋው ጉዳይ አወራን አይደል? እየሰማችሁ ነው? ምን አበዛውባችሁ? ብርድ አስመታዋችሁ? አሁን እንተው ትምህርቱን በቃ ጨረስን። ለምን አይተው በቃ ተማርን ነው ማለት ስለ ባለጸጋው አይደል? በቃ ምሳሌ ይሄ ነው። በቃ ጨረስን። በዚህ እንለያይ። ይኸውልህ የተንጠለጠለ ትምህርት ነው ይሄ። ባለጸጋው እንዲያርጎ በዛ ወጥቶ በዛ ገብቶ እንደዚህ አርጎ 5 መክሊት አደረገ፣ 10 ሆነ፣ 4 መክሊት አመጣ፣ ተመሰገነ። በሉ በቃ ወስብሐት ለእግዚአብሔር እንበለው። ይሄን የምትፈልጉት? እኔ አንድ የምጋራቸው አሉ መናፍቃን የምጋራቸው አንድ ነገር አለ። እናንተ እንዳይከፋችሁ፣ በተለይ እነ መምህራኑ ሊቃውንቱ እንዳይከፋቸው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል አሰብክም ይላሉ አይደል? ይላሉ አይደል? ይላሉ። የኛ ደግሞ ምን እንመልሳለን? ጥፋታችንን እንደመቀበል የኢትዮጵያ ቤተክርስቲያንማ እንላለን ማለት ነው። በቁልምጫ ከጉልላት ነው መስበክ የምትጀምረው። እስኪ ጉልላት ተመልከቱት። መስቀል አለ፣ መስቀሉ ይሰብካል። አይሰብክም። መስቀሉ ወንጌል አይሰብክም። መስቀል የሌለበት አለ እንዴ? ካቶሊክም አላቸው፣ ፕሮቴስታንትም አላቸው። መስቀል እንደ አርማ የሚጠቀሙ ተቋማት አሉ፣ እንደ ቀይ መስቀል ያሉ እና ወንጌል እየሰበኩ ነው። ወንጌል አንሰብክም፣ እየዋሸን ነው የምንኖረው። ቃል በቃል ምዕራፍ በምዕራፍ አርእስቱን በአርእስት ህዳጉን በህዳግ አጥንተን እናውቃለን። እሺ ምስክር ልንገራችሁ። እንደ ወቀሰን የሰውዬ ምንድነው እንዴ? ከዛ ብር ተቀብሎ ነው እንዴ ደግሞ እንዳትሉኝ። እስኪ መጽሐፍ ቅዱስ የያዛችሁ እጃችሁን አውጡልኝ። መጽሐፍ ቅዱሳችሁ ምስክሩ ማለት ነው እንዳልተማርን ምንም እንደሌለንበት ከወንጌል ጋር ምንም እንደተራራቅን ማሳያው። አሁን መጽሐፍ ቅዱስ አንድ ሰው ካወጣ በቃ እኔ ጥፋተኛ አልሆንም። አውጡልኝ ቶሎ በሉ። ከሴቶች እሺ፣ ከወንዶች የኔታ አንድ ሰው እንኳን መጽሐፍ ቅዱስ ይዞ አይመጣም። ለምን? የመጽሐፍ ቅዱስ ጥናት የመጽሐፍ ቅዱስ ትምህርት እንደሌለ ያውቅ። ያው እንግዲህ እንደለመዱት ያው ይለምናሉ ነው የምንባለው ማለት ነው። ከእንዲህ ያለ ህይወት እግዚአብሔር ይሰውረን። ስለዚህ ምዕመናን ቤታችሁ ውስጥ ያለው መጽሐፍ ቅዱስን አጥኑት፣ በደንብ አጥኑት። በየቀኑ አንዳንድ አርዕስት እያነበባችሁ ተኙ። አጥኑት። ህይወት ነው። የተሰባበረውን ዜና እየሰማችሁ ናላችሁ ከሚፈርስ አንድ መስመር የእግዚአብሔር ቃል ብትሰሙ እረፍት ታገኛላችሁ። የሰው ድምፅ ያደክማል፣ የእግዚአብሔር ድምፅ ያክማል። የሰው ቃል ይሰብራል፣ የእግዚአብሔር ቃል ደግሞ ይጠግናል። ብዙ ጊዜ ሚዲያ ተጠቀማችኋል። ሚዲያ አፈራርቀን ከሀገር ውጭ እስከ አገር ቤት ድረስ ያሉ ሚዲያዎች እያቀያየርን በተለያየ ካሜራ የተቀረጹ በተለያየ መንገድ የተዋቡ በተለያየ መንገድ
በተለያየ ሐሳብ የሚተላለፉ ብዙ ነገሮችን አይተናል። ምን አተረፈ? ያተረፋችሁታል? ምን አለ? መጽሐፍ ቅዱሱን አንብቡት ቤት ገብታችሁ። ዛሬ አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 25 የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ጀምሮ ያለውን የባለጸጋውን ታሪክ ገብታችሁ አንብቡት። ጥያቄ ሲፈጥርባችሁ መጠየቅ ሕይወት ማለት ይሄ ነው። አሁን ስለ ባለጸጋው አውርተን አንለያይም ነው ትምህርቱ። ዋናው አስኳል የሚባለው ምንድነው ታዲያ ከተባለ የዚህ ትርጓሜ አራቱ ልንገራችሁ። ሰዓት ከሌለ ሶስቱን እነግራችኋለሁ። የመጀመሪያ የተመረጠ ሰው ስንት መክሊት ነው ያለው? ድምጻችሁ አይሰማም። ያኮረፋችሁ ይመስላል። እሺ የመጀመሪያው የተመረጠው ሰው ስንት መክሊት ተሰጠው? ድምጻችሁ አይሰማም። 5 አይደል? ባለ 5 የተባለው ወደ ሚስጥሩ ስንገባ ወደ ትምህርቱ ሲገባ ሊቀ ጳጳስ። አሁን ቁጠሩ የሊቀ ጳጳሱ መክሊት። አንደኛ ጳጳስ ይሾማል። ቁጠሩ አንድ በሉ። አንድ ዲያቆን የነበረውን ሰው ወደ ቅስና ያሸጋግራል። ዝም ብሎ ምንም ክህነት ያልነበረው በትምህርት የቆየውን ድቁና ይሰጣል። 3 ያጠምቃል፣ ያቆርባል። ስንት ሆነ? ባለ 5 መክሊት የተባለው ማን ነው? እስኪ ሊቀ ጳጳስ በሉ። ሊቀ ጳጳስ የመጀመሪያው ምንድን ነው አልኳችሁ? ጳጳስን መሾም ወይም ኤጲስቆጶስን መሾም። ሁለተኛው ቄስ መሾም። ሶስተኛው ዲያቆን መሾም። አራተኛው ማጥመቅ። አምስተኛው ማቁረብ። ያዙት እንጂ በቃ በልተ ብትሆኑ ስልካችሁን አውርታችሁ መዝገብ ወሬ ቢሆን ይሄኔ ወይ ደግሞ የሆነ ያልሆነ ነገር ቢሆን ይሄኔ ቀርጻችኋል። ባለ ሁለተኛ የተመረጠው ሰውዬ ስንት መክሊት ነው? 4 ሁለተኛ የነበረውን ሰው ስንት መክሊት ነው የተሰጠው? ያተረፈውን አላልኩም። የተሰጠው ስንት ነው? 2 ባለ 2 መክሊት የተባለው ካህን ነው። ካህን 2 ነገር አለው፣ ማጥመቅ፣ ማቁረብ። ስንት መክሊት? ካህን ያጠምቃል፣ ያቆርባል። ይሾማል? አይሾምም። ሶስተኛ የተመረጠው ሰው ስንት መክሊት አለው? 1 ባለ 1 መክሊት የተባለው ዲያቆን ነው። የዲያቆን መክሊቱ ምንድነው? ተልእኮ ማለት መላላክ ከቤተ መቅደስ ጀምሮ እስከ አውደ ምሕረቱ ድረስ ያለውን የቤተ ክርስቲያን እያንዳንዱ መንፈሳዊ አገልግሎቶችን መቆጣጠር ከምዕመናን ዘንድ ያለውን፣ ከአገልጋዮች ዘንድ ያለውን፣ በውጭ ያለውን፣ በውስጥ ያለውን እያንዳንዱን ጉዳይ መርምሩ አለ አትናቴዎስ ሊቁ። እናንተ ዲያቆናት ብሩሃን በውጭም በውስጥም ያለውን መርምሩ አከናውኑ ይልና እስኪ በውጭ ያለውን መርምሩት ይላል። የጎደለ ካለ፣ የጠመመ ካለ፣ ያልተስተካከለ ካለ መርምሩ እዩ ይልና ውስጡን ግን አትመርምሩ ይላል። ውስጡ ለእግዚአብሔር ነው ይላል። እናንተ የአፍአውን አስተካክሉ ይላል። የአፍአውን አስተካክሉ፣ አደራጁ። ወንተ ውስጡ ሳያምር እግዚአብሔር፣ የውስጡ ችግር ግን እግዚአብሔር ያውቃል። በላይ ያለውን ግን አስቡት፣ አሳምሩት፣ ስርዓት አስይዙ ይላል። የዲያቆን ተሰጥኦ ምንድን ነው? 1 መላላክ ነው ማለት ነው። የመጀመሪያው ትርጉም ይሄ ነው። እነዚህ እንዲያተርፉ መክሊት ተሰጥቷቸዋል ከእግዚአብሔር ዘንድ። ሁለተኛ ትርጓሜ ደግሞ የመጀመሪያው ሰው ስንት መክሊት ነው የተሰጠው? እሱም እንዳትረሱ 5 ባለ 5 መክሊት የተባለው 5 ነገሮችን ያሟላ ክርስቲያን። ስንት ነገሮች? 5 አሁን ትቆጥራላችሁ። የመጀመሪያው የተጠመቀ ቁጠሯ 1 ንስሐ፣ ሰማዕትነት፣ ብሕትውና፣ ምንኩስና እንዲህን የያዘ ተጠምቋል፣ ንስሐ ይገባል፣ ሰማዕት ሆኗል፣ ባህታዊ ነው፣ መነኩሴ ነው። የቀረው አለ? ይሄ መክሊት የተሰጠው ማለት ነው። ይሄ ባለ 5 ይሄ። ባለ 2 የተባለው ደግሞ ሁለቱን ነገር የያዘ ምእመን ነው። ንስሐና ጥምቀት ብቻ። ተጠምቋል፣ ንስሐ ይገባል፣ ሌላ የለም። ሰማዕትነት የለውም፣ ብሕትውና የለውም፣ ምንኩስና የለውም። ባለ 1
መክሊት የተባለው ደግሞ አንድ ብቻ ያለው ጥምቀት ብቻ ያለው ክርስቲያን ማለት የዛሬ በ40 ቀንና በ80 ቀን ብቻ ተጠምቀው እዛ ጋር እስታክ ያደረጉ ወይም የቆሙ ማለት ነው። ወደ ቤተክርስቲያንም አይመጡም፣ አይጸልዩም፣ አይወጡም፣ አይወርዱም። ምንም የሚያውቁት መረጃ የላቸውም ስለ ቤተክርስቲያን። ብቻ በስተትም ይሁን በማወቅም ይሁን ባለማወቅ አንድ ጊዜ ቤተሰብ አስጠምቋቸዋል። ቤተክርስቲያን እንዴት መሳለም እንዳለባቸውም አያውቁ። ባለ አንድ የተባሉት ተጠምቋል፣ ሌላ ነገር አያውቁ። በ80 ቀን የመጣች ወይ በ40 ቀን የሚመጣው ሲሞት ሬሳው ነው የሚመጣው ማለት። እንደዚህ አይነት ሰዎች አልገጠማችሁ? አሉ። ተጠምቄ ነበረ ድሮ የሚሉ መሰለኝ ይላሉ። ምንም በቃ እንዳልሰማው ነው እንዳይመስላችሁ፣ ውሸታቸው ነው። ልባቸው ስለሚጸጽታቸው ነው እንደዚህ አይነት ሰዎች እንደዚህ የሚሉት መሰለኝ። እንደዚህ የሚሉት ልባቸው ቁስል ስላለ። ሁለተኛ ትርጓሜ። ሶስተኛ ትርጓሜ የመጀመሪያው ሰው ስንት መክሊት ተሰጠው? ባለ 5 የተባለው ፍጹም ትምህርት የተማረ መምህር ማለት ፍጹም ትምህርት የተማረ። ሁለተኛ የተመረጠው ሰው ስንት መክሊት? 2። እሱም ፍጹም ትምህርት ተምሮ ግን ከመጀመሪያው ትንሽ ያነሰ። ሶስተኛው ሰውዬ ስንት መክሊት ተሰጥቶታል? 1። አሁንም ፍጹም ትምህርት የተማረ ከመካከለኛው ግን አነስ ያለ ናቸው። ሶስቱም ግን እንዲያተርፉ ታዘውበታል፣ እንዲያስተምሩ። ሰዓት ካለ እዛ ጋር አንድ ታሪክ አለች እናያለን። ፍጹም ትምህርት ማለት ነቅ የሌለበት ማለት ነው። ክህደት የሌለበት፣ ጥርጥር የሌለበት ትምህርት ማለት የተማረ ሰው ማለት ነው። የኢትዮጵያ ቤተክርስቲያን አንድ የምትጎዳበት ምክንያት የካህናት የእውቀት ማነስ ከራሴ ጀምሮ ማለት ነው። የእውቀት ማነስ አለ። አሁን ክህነታችን በወረቀት ነው፣ እውቀታችንም ኢምንት ነው። አሁን ተለባብሶ ነው ያለው ማለት ነው። ተለባብሶ ነው ያለው። አንዳንዴ እኔ ሃይማኖታቸውን የምጠራጠራቸው ሰዎች አሉ። በየአጥቢያው ማለት ነው። አይቀድሱም፣ አያስቀድሱም፣ ወንጌል አይሰብኩም፣ ማህሌት አይቆሙም፣ ሰዓታት አይገቡም፣ ቃል እግዚአብሔር ሲናገሩ አይደመጡም። ታዲያስ እዛ በሩ ቢሆኑና ሰዎች አሉ የሉም፣ ቅዳሴ ላይም የሉም፣ ስብከቱ ላይ የሉም፣ ማህሌቱ ላይ የሉም፣ ቅዳሴ ምንም ላይ የሉም፣ አገልግሎት ላይ ግቢ ላይ አይጠፉም። ስትሉ ካህናት ናቸው፣ የሆነ ነገር ናቸው። አሁን ሁሉም ተፈራርቶ ዝም ብለዋል። ያው እኔ ግን አልፈራም። እናንተ በማን ተማምነህ ነው ደግሞ አንተ ብልጽግና ነህ እንዴ እንዳትሉኝ። ደግሞ ከባድ ነው ሰው። እኔ ክርስቶስን ብቻ ነው የምተማመነው። ክርስቶስን ብቻ ነው የምተማመነው እምላችሁ። በካህናት ደረጃ ብቻ አይደለም፣ ከወደ ላይም ብትሄዱ ወደ ቆሞሳቱም ወደ ሊቃነ ጳጳሳቱም ሲኬድ ነው እምላችሁ። እንዲህ ሁሉም በቃ እንዲህ ብሎ ነው ያለው። እውነት ነው፣ እውነቴን ነው የምላችሁ። ቃለ እግዚአብሔር ይበላሽ የለ የኔታ ይመልሷቸው እንጂ ኧረ ይገለኛል፣ ኧረ የለም ዝም ነው። አሁን መምህራን አይመልሱም። ታውቃላችሁ አይደል? ቃለ እግዚአብሔር ሲበላሽ አዲስ አበባ ላይ ሊሰድባችሁ ይችላል። ገብረሃና የሚባል ሊቅ አለ አይደል? ኢትዮጵያ ውስጥ አለቃ አታውቋቸው? የኢትዮጵያ ዳኛ ነበሩ እና 2 ቄሶች ተጣሉ። በቃለ እግዚአብሔር ነው። አንደኛው ምንም ያልተማረ ጨዋ ነው፣ ዝም ብሎ። አንደኛው ግን ሊቅ ነው። ሊቁ ካህንና ምንም ያልተማረው ካህን ክርክር ገጠሙ። ደግሞ ይኸውላችሁ ካልተማረ ሰው ክርክር እንዳትገጥሙ፣ በጣም ከባድ ናቸው። የመረጃ ሰዎች የንባብ ሰዎች ጋር ምንም አይነት ክርክር እንዳትገጥሙ፣ ያሸንፏቸዋል። በሆነ ብቻ መንገድ ያሸንፏቸዋል። ወይ ሰው ይዘውባችሁ፣ ወይ በቲፎዞ፣ ወይ በሆነ መንገድ ያሸንፏቸዋል። ከዛ የተማረው ካህን በቃ ልቡ ቆሰለ ለማሳመን ሲል፣ ያኛው ደግሞ አላምንም አለ በቃ። እና ወደ አለቃ ገብረሃና ይኬድ ተባለ፣ ይዳኙ ተብለው ማለት ነው። አለቃ በቃለ እግዚአብሔር ተከራክረን ነበረ፣ ቃለ እግዚአብሔሩ እንዲህ ነው እና ማን ነው ትክክለኛ አሉ። እከሌም አላሉ። ጥሩ ነው ግን የደንቆሮ ወገኑ ብዙ ነው አሉ። ገብቷቸዋል ሀሳቡ። ያልተማረውን ሰውዬ ብናገረው ያስገድለኛል ማለታቸው። እና እኔ የምለው እንኳን እናንተ እንኳን ተመራችሁ ቤተክርስቲያን ብታገለግሉ በእውቀታችሁ በደረጃችሁ ደስ ይለኛል። አብያተ ክርስቲያናት ግን
የተማሩ ያወቁ የጠነቀቁ ብዙ በጥበቃ የተሰማሩ አሉ። በጥበቃ ሰራተኛነት በየባለጸጋው ቤት በር ላይ ሆዳቸውን አስረው አንገታቸውን ደፍተው 20 ዓመት 30 ዓመት በቃለ እግዚአብሔር ጨጓራቸው ተቃጥሎ ከቤተ ክርስቲያን በአፋ ሆነው ልክ እንደ ማንኛውም ሰው የሚያለቅሱ አሉ። መቼውን የምናገለግለው ብለው እኔ አንዳንዴ ሲሄድ መስቀል ሲያወጡ ያለ ይኸው አዩት ይላል። ምን ነው ካህን እኮ ነኝ ይላል አሉ። እና ፍጹም ትምህርት ያስፈልገናል ማለት ነው። እግዚአብሔር ማስተዋሉን ያድለን፣ ቤተ ክርስቲያናችንን ይጠብቅልን። እና አንዳንድ አስቸጋሪ ሰዎች አሉ ለማለት ፈልጌ ነው። ከምዕመናንም አሉ እምላችሁ። አሁን ከካህናት ብቻ እኮ ከኛ ብቻ ወገን እያልኩ ከእናንተም አለ እኮ በጣም አስቸጋሪ ሰው በ80 እና በ90 ዓመታቸው የመነኩሱና ምንም አይጠቅሙም እኮ ሰዎች። እዛ በሩ ላይ ቁጭ ይላሉ። የሚወጣ የሚገባውን አቤት አቤት ደግሞ የሚሉ ሴቶች አልገጠሟቸው? አሁን አሮጊት ቢመነኩስ ባይመነኩስ፣ ሽማግሌ ሰው ቢመነኩስ ባይመነኩስ ምን ይጠቅመዋል? ስራ ካልሰራበት ለወሬ ነው። መመንኮስ ከፈለጋችሁ በወጣትነታችሁ ነው መመንኮስ ያለባችሁ። ለነገር ሰው እንዴት ለነገር ይመነኩሳል? ደግሞ ይኸውላችሁ አርጊተው የሚመነኩሱ ሰዎች ነገረኛ ናቸው። ሰይጣን በአፋቸው ነው የሚገባባቸው። 24 ሰዓት ወሬ ነው በቃ ወሬ። ይሄን የምነግራችሁ እውነቴን ነው የምነግራችሁ። አንድ የፈረንጅ ክርስቲያን ወደ ላሊበላ መጥቶ የ80 ዓመት ሰው ሲመነኩስ አይተዋል። አንዳንድ ሰዎች ፊታችሁ ኮስተር አለ። ምን ነው አቀዳችሁ ነበር እንዴ? ከ80 ዓመት በኋላ ለመመንኮስ አትመንኩስ፣ ይቅርባችሁ። ምንም አይጠቅማችሁ። አትሰሩበትም። ስለማትሰሩበት ምንም አይጠቅማችሁ። ምንኩስና ስራ መስሪያ ነው፣ መቆፈሪያ ነው፣ መኮትኮቻ ነው፣ ማስተማሪያ ነው፣ መቀደሻ ነው። ምንኩስና መስሪያ ነው። ገብቷችኋል? አሳቤነት ምንኩስና ዝም ብሎ የለም ተሸፋፍቶ ምናምን አለ በላህሌ ለማለት አይደለም ማለት ነው። ስራ ለመስራት ነው። ስራ ካልሰራችሁበት ደግሞ ምን ያደርጋል? ለወሬ ከሆነ እና የ80 ዓመት ሰው ሲመነኩስ አይተዋል። የፈረንጅ ክርስቲያን ነው፣ ኦርቶዶክስ ነው፣ ላሊበላ ነው የሆነው የታሪክ እንዲህ ብሎ አየ። እንዲህ ሲል የ80 ዓመት ሰውዬ አጥንቱ ተጣብቋል፣ ሰውነቱ አይጣጠፍ አይዘረጋ፣ ተደግፎ ነው የመነኮስ። ኢትዮጵያውያን አለ እንዴው በጣም ማስመሰል ትችላላችሁ አለ ፈረንጁ። ምን ነው አሉት አመንኳሾች። ስጋውን በልታችሁ አጥንቱ ለስላሴ አለ ይባል። ገብቷችኋል ሐሳቡ? ሰውየው ግጥም አርጎ 80 ዓመት ስጋውን በልቶ እንደፈለገ መውደቂያ ሲያጣ በዛ ልብስ ተሸፍኖ ለመኖር ማለት ነው። እውነቴን ነው የምላችሁ። ምንም አያስቅም። አሁን ትስቃላችሁ። መቼም የልባችሁ ነው። ወደፊት ልትመነኩሱ አስባችሁ ነው። አይቻልም። እናንተም አሁን በወጣትነታችሁ መንኩሱ። ስትመነኩሱ በወጣትነት በ19 በ10 በ30 መቼም እንደ ዘመኑ ሰው መነኮሳትን የሚጠላ የተነሳም የለም። መነኮሳትን ደግሞ የሚወድ እንደ ዘመኑ የለም። በጣም ብዙ መነኮሳትን የሚወዳል፣ መነኮሳትን የሚጠላል። ምንኩስና እንቁ ህይወት ነው፣ ተወዳጅ ህይወት ነው። ግን በምንኩስና ደግሞ ድክመት አለ የለም? አለ የለም? አለ እንዴ! በደንብ ነው ያለው፣ ሊኖርም ይገባል። መነኮሳችሁ ማለት ካህን ሆናችሁ ማለት ዲያቆን ሆናችሁ ማለት ጳጳስ ሆናችሁ ማለት ሰዋዊ ባህሪያችሁ ተለወጠ ማለት ነው። እናንተ አሁን የተሳሳታችሁት እዚህ ላይ ነው። ለቤተ ክርስቲያን ለቅድስት ቤተ ክርስቲያን ፍጹም ትምህርት ተምረው በአፋ ያሉ አሉ። እግዚአብሔር ይመልስልን ነው። አራተኛው ትርጓሜ ማጠቃለያ ጀምር ብዬ ነው የኔ ታበዝ። የመጀመሪያው ሰው ስንት ነው መክሊቱ? 5 ፍጹም ባለጸጋ ማለት ነው። ሁለተኛው ሰውዬስ 2 መካከለኛ ባለጸጋ። ሶስተኛው ሰው 1 ድሃ ማለት ነው። ድሃ ስላችሁ የገንዘብ ማለት ነው። እንዲያው ተፍጨርጭሮ የራሱን ህይወት ለመኖር ለመግፋት እንዲያው የሚዳክር ሰው ማለት ነው። ያም አይሳካለት። የቤት ኪራይ ሲል በዚህ ሌላ ወጪ፣ በዚህ የትምህርት ሲል አናቱ ዙሮበት ያለ ሰው በቃ የተቸገረ ሰው፣ ችግረኛ ሰው ነው። ኢትዮጵያ ውስጥ ያልተቸገራል ያለ ይመስላችኋል?
ኢትዮጵያ ውስጥ ሁሉም ይቸገራል። እኔ ግን እኛ እግዚአብሔር የበረከት አምላክ እንደሆነ እናምናለን። የጎደለውን የሚሞላ የጠመመውን የሚያቃና ቤታችንን በበረከት የሚያትረፈርፍ የራቀውን የሚያቀርብ የወደቀውን የሚያነሳ ኮረጆአችንን የሚሞላ በጥቂቱ ነገር መባረክ የሚችል አምላክ ወልድ አምላክ ኢየሱስ ክርስቶስ ከኛ ጋር እንደሆነ ማመን አለብን። በሕይወታችሁ አልሳካም ብሏችሁ እንደው መቼ ነው የሚሳካው ነገር ብሎ የሚያሳስባችሁ ጉዳይ ካለ የሰራጵታዋ መበለት የሱነማን ሴት ታሪክ ማነበብ ነው። ቤታቸው የሚበላ የለም፣ የሚጠጣ የለም፣ ባዶ ቤት ይዘው ነው ቁጭ ያሉት። የኤልያስን ብቻ ልንገራችሁ። ኤልያስ እኮ በበረሃ ላይ እንዘት አጥብ ክሌ እፀወ ይላል። እንጀራ ቂጣ መጋገሪያ 2 እንጨት ለመልቀም ጫካ ላይ ያገኛት። እሱም ርቦ ስለነበረ ውሃ ጠጭኝ አላት። በኤልያስ ጊዜ ውሃ አለች። ኤልያስ የሚባል አንድ የተረገመ ነብይ መጥቶ ዝናብ እንዳይዘንብ አድርጎ በረሃብ እየገደለን ነው ስትለው ስሜና ጠፍቷል እንዴ ብሏል። እሱ ነው ዝናብ እንዳይዘንብ ያደረገው። እሺ የሚበላልሽ የለኝም፣ ነገር ግን እፍኝ ጥርኝ ዱቄት አለ፣ እኔም አንተም እንብላትና እንሙት አለች። እፍኝ ይችን ታክል ማለት እርግጠኛ ነሽ አላት። አዎ ያለው እሱ ነው፣ እኔም አንተም ልጅ የምንቅመስና እንሙት። የዘመነ የረሃብ ዘመን ሰው እሞታለሁ እንጂ እኖራለሁ። መክሊት ያላቸው ከእግዚአብሔር ጋር የተጣበቁ በደግ መክሊታቸው ክፉውን ዘመን መሻገር የቻሉ ሰዎች ታድለዋል። እቺ ሴት እሺ ያለችው ተያይዘው ገና በሩ ጋር ሲደርስ ስሚኝ ይላታል። ጓዳዋን አያውቅ፣ የጎደለውን አያውቅ፣ ኮረጇን አያውቅ፣ መቀነቷን አያውቅ። ብቻ አንድ ነገር ያውቃል፣ ቤቷ ባዶ መሆኑን ያውቃል። ተስፋ የሚያስቆርጥ ይወት ምንድነው ያላት? እግዚአብሔር እንዲህ ብለዋል አላት። በዱቄቱ ቦታ ዱቄቱ በዝተዋል፣ አያልቅም። በማድጋሽ ሰይቱ ሞልተዋል፣ እየፈሰሰ ነው፣ አያልቅም ብሎኛል እግዚአብሔር አለ። ኧረ ተው አለች። እያሐልቃ ይቤ እግዚአብሔር አያልቅም ብለዋል፣ ዱቄቱም አያልቅም፣ ዘይቱም አያልቅም አለች አላት። እየሮጠች ተንደርድራ ገባች። የእምነት ሴት ስለነበረች ስለምታመን ገብቶ ይፈሳል። ዱቄቱ በዱቄቱ ጥሬው በጥሬው እህሉ በእህል ከብቱ በከብት ተባስቶ ደስ አላት። በቃ እግዚአብሔር የበረከት አምላክ ነው። በሕይወታችን የሆነ ነገር ሲጎር እንዲያው አንገታችን እንዲህ አንድፋ። እግዚአብሔር የልቦናችንን ያውቃል አያውቅም? ችግራችንን ያውቃል አያውቅም? የሆነ ችግር በሕይወታችን ሲፈጠር 2 ነገሮች ብንል ብዬ አምናለሁ። እንዲያው እየተነበይኩባችሁ አይደለም፣ እምነቴን ግን እናገራለሁ። ስንቸገር የእመቤታችንን ጸሎትና የቅዱስ ዳዊትን ጸሎት አጭር ጸሎት መጸለይ። የእመቤታችን የተራቡትን የሚለው ጸሎት፣ ትዕቢተኞችን አዋረዳቸው፣ ባለጸጎችን ባዶ እጃቸውን ሰደዳቸው፣ የተዋረዱትን ከፍ ከፍ አደረጋቸው የሚለውን ጸሎት መጸለይ። እግዚአብሔር የተራቡትን ይመግባል ነው። ሌላው እንደ ቅዱስ ዳዊት በችግር ሰዓት መዝሙር 23ን መጸለይ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ማለት። በለመለመ መስክ ያሰማራኛል፣ በእረፍት ውሃ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ ክፉን አልፈራም፣ በትርህና ምርጉዝህ ያጸኑኛል የሚለው ጸሎት መጸለይ። ጠዋት ተነስታችሁ ችግር አናታችሁ ሲያዞራችሁ ለችግራችሁ መንገድ ያለባችሁ እግዚአብሔር እረኛዬ ነው ማለት ነው። ይህንን ነው መጸለይ ያለብን። እነዚህ በጣም ባለጸጋ የሆነው መካከለኛ የሆነው ድሃም የሆነው ማትረፍ አለባቸው። እሺ 2ቱ ያተርፋሉ። ገንዘብ ስላላቸው ይመጸውታሉ፣ የተራበ ይበላሉ፣ እሺ ዋጋ ያገኛሉ። ድሃውስ ምን ይስጥ? እዚህ ላይ ነው ችግሩ አይደል? ድሃውም ይጠየቃል። ገንዘብ የሌለው ሀብት የለኝም ያለው በምን ይጠየቃል መሰላችሁ? ገንዘብ ባይኖር ወርቅ ባይኖር ምን ነው አልበከኑህ እግር ለሐውፁ ነዳያ
የተቸገሩትን ለመጠየቅ፣ ያዘኑትን ለማረጋጋት፣ የታሰሩትን እግዚአብሔር ያስፈታችሁ ብሎ ለመጠየቅ እግር የለህም? መጠየቅ ርቦት የሚለምነውን ካለበት ያድርስህ እግዚአብሔር ማለት፣ ያዘነውን እግዚአብሔር ያረጋጋ ማለት፣ የሚያለቅሰውን እግዚአብሔር እንባህን ያብስ ማለት፣ የታሰረውን እግዚአብሔር ያስፈታ ብሎ በእግር ሄዶ መጠየቅ አንድ ምጽዋት ነው። ይሄን ያስጠይቃል ማለት ነው። አንድ ምሳሌ ብቻ ልንገራችሁና ትምህርት ልጠቅልል። እግዚአብሔር ከሁላችን ጋር ይሁን። እኔታ አንድ ምሳሌ ብቻ። አንድ ሰው አሁን ስመጣ መንገድ ላይ የሆነ ጽሑፍ አጋራኝ። በሮማ ሀገር የተደረገ ታሪክ ነው ይላል ጽሑፉ። እኔ ስለገረመኝ ለእናንተ አጋራችሁ። በውስጣችን ብዙ መክሊት አለ ብዬ ስለማስብ፣ በውስጣችን ብዙ የተቀበረ መክሊት አለ፣ እኛ ፈርተን ያላወጣ ነው። እንደዛ ሰው የሰው ዓይን ፈርተን፣ ሁኔታ ፈርተን፣ ጊዜ ፈርተን፣ ቦታ ፈርተን፣ ሀገራዊ ሁኔታ ፈርተን የተውነው ጉዳይ አለ። መክሊት፣ ደግ መክሊት፣ ሰውን የሚጠቅም፣ ሰውን የሚገነባ፣ እግዚአብሔርን የሚያስደስት ብዙ ሀብት አለ በውስጣችን። የመምከር፣ የማስተማር፣ የመገሰጽ፣ የመመጽወት፣ የመላላክ፣ የትህትና፣ የጸሎት፣ የስግደት፣ ሰርቶ የማግኘት፣ የመመጽወት ብዙ ጸጋዎች በውስጣችን እንዳሉ እናውቃለን፣ ግን አላወጣናቸውም። እኔ አንዲት ብቻ በመክሊት የተጠቀመች ታሪክ ነው ያስነበበኝ ወዳጅ። አባቷ ሲመን ይባላል አለ። ምናልባት አንብባችሁት ከሆነ ልድገምላችሁ። ልጁ ፔሮናት አለ ጽሑፉን ሳነበውና አባቷ ነፍስ ገደለ፣ ሰው ጋደለ። በችግር በውጣ ወረዳ ያሳደጋት ልጁ አባቷ እስከ ሞት የሞት ፍርድ ሲፈረድበት ቁማ የች አለ። የሞት ፍርዱ ደግሞ በጥይት እንዲገደል አይደለም፣ በረሃብ እንዲሞት ነው የሞት ፍርዱ አሉ። ሮማ ሀገር የሆነ ታሪክ ነው በነገራችን ላይ፣ ተረት ተረት አይደለም። በፍርድ አደባባይ ከዚህ በኋላ አባትሽ በጥይት በመሳሪያ አይመታም፣ የሞት ቅጣት ነው የተቀጣ፣ ያውም በረሃብ ደርቆ ከሰል መስሎ እንዲሞት ነው ብለው ተፈረደበት። ከሁለት ቀን በኋላ አባቷን ለመጠየቅ እስር ቤት ሄደች። ተፈተሸች፣ ምግብ አልያዘችም ምንም። ሁለተኛው ቀን ምግብ የለም፣ ሶስተኛው ቀን ምግብ የለም፣ አራተኛው ቀን ምግብ አልያዘችም። ስታየው ግን የአባቷ ሰውነት እየጠቆረ መጣ፣ ፊቱ እየተለወጠ መጣ፣ ሰውነቱ እየዛለ መጣ። ልምላም የተለየው ረሃብ መጥፎ ነው። እግዚአብሔር ከረሃብ ይሰውረን ወገኖች። አሁን በይሳር የተራበ ሰው አለ። እኛ አውጥተን የምንጥለውን ምግብ ምነው ባገኘሁት የሚል ሰው አለ። የረሃብን ስሜት ሁላችንም እናውቀዋለን። ያራበው ሰው አለ ብዬ እኔ አላምንም። ረሃብ መጥፎ ነው። ሐዋርያት ምን አሉ? እምረሃብ ይሄይስ ኩናት፣ ከመራብ በጦር መወጋት ይሻላል። ረሃብ መጥፎ ነው። ረሃብ ያቅለሸልሻል። ረሃብ በራስ ምታት ይደፋል። ረሃብ የሰውነትን ከለር ይቀይራል። ቀይ የነበራቸው ጥቁር ያደርጋችኋል። ፊታችሁ አመድ ነው የሚያስመስላችሁ። እግራችሁ መራመድ አይችልም። እጃችሁ መንቀሳቀስ አይችሉም። ወስባታችሁ ይዘጋል። ውሃ እንኳን መቅመስ አትችሉም። ረሃብ መጥፎ ነው። እግዚአብሔር ከረሃብ ይሰውረን። አባቷ ተቀየረባት እያየችው። አይኑ ቢጫ እየሆነ መጣ፣ ፊቱ እየጠቆረ መጣ። በዚህ ሰዓት ነው እንግዲህ መክሊት የመጣው። አንዳንድ ጊዜ በአጣብቂኝ ሰዓት መክሊት ይወጣል። በዛ ሳምንት በዛ ጊዜ እቺ ልጁ ማለት ነው ልጅ ወልዳ ነበርና ጡቷ ወተት አለው። ጡቷን አወጣችና አባቷን አጠባችው። እየሰማችሁ ነው? አቤት አሁን ይሄ ስብከት ነው የሚል ሰው አይጠፋ። እንዴት አባት እንዴት የልጁን ጡት ይጠባል? ኢትዮጵያ ውስጥ እኮ አንዲት እናት የልጇን ስጋ በልታለች በረሃብ ዘመን። አላነበባችሁ? ቅልጭም አድርጋ አያምጣው ረሃብ ሲመጣ ይኸውላችሁ፣ ይሄ ሳር የለም፣ ይሄ ሳር የተጎዘጎዘ ውድ ነው፣ አይገኝም። ቅጠሉ የለም፣ ፊት ለፊት የምናየው ውድ ነው፣ በዶላርም አይገኝም። እሱን ተውት። ለቃሉ ባይመጥንም የአህያ ፋንድያና የርግብ ኩስ ውድ ነው፣ አይገኝም። በረሃብ ጊዜ ረሃብ በጣም መጥፎ ነውና ጡቷን አወጣችና አባቷን አጠባችው ማለት ነው። ሳምንት ሆነ፣ አልሞተም። አዳነችው። 2 ሳምንት ሆነ። እንዴ ሰውየው እንደውም አባቷ እያመረበት መጣ። ለምንድን ነው የሰው የማይሞተው የሚል ጥያቄ ተፈጠረ።
ምንድነው የተፈጠረው ችግር? ይሄ ሰው የሆነ ችግር አለ ብለው መመርመር ጀመሩ። ቢያዩ ምንም የለም። በቃ ይቺ ልጇ ላይ ክትትል ይደረግ ተብሎ ይላል ጽሑፉ። ሳነበው ክትትል ተደረገባት እና ወደ ውስጠኛው ክፍል ገብታ አባቷን ጡት ስታጠባው ከሚጠብቁ ሰዎች አዩ። ሄደው ለዳኛው ነገሩት ይላል። አዋጅ ታወጀ። ሰው ተሰበሰበ። ለምንድን እንደዚህ ያደረግሽው አሏት። በተራብኩ ሰዓት ተጠምቶ ያበላኝ፣ በተራቆትኩ ሰዓት እሱ ተራቅቶ ያለበሰኝ፣ በወደቅኩ ጊዜ እሱ ተፍገምግሞ ያነሳኝ፣ ከሰው እኩል ያደረገኝ፣ እኔን ለማሳደግ መስዋዕትነትን የከፈለ አባቴ ሲሞት አላይም ብዬ የልጅነት ጡቴን ለአባቴ ሰጠው፣ አጠጣሁት፣ ወተቴን ሰጠሁት። አባቴ እየሞተ ዝም ብዬ ማየት አልቻልኩም ብላ ተናገረች። በሉ አለ ዳኛው፣ ልጁን ሸልሙ፣ አባቷንም በሰላም ከእስር ቤት አውጡ ብሎ ፈረደ የሚል ጽሑፍ ነበር። ይሄ መክሊት ነው። እንደዚህ አይነት መክሊቶች አሉ። አንዳንዴ ብቅ የሚሉ ከእግዚአብሔር ዘንድ የመጡ በውስጣችን እግዚአብሔር የሰጠን ብዙ መክሊት አለ። እንዳትንቁት። እኔ ምን አለኝ አትበሉ። እግዚአብሔር ያልሰጠው መክሊት ያልሰጠው አንድ ሰው የለም። አንድ ሰው አንዳንድ ሰው ብር የለውም ግን ይመክራል፣ ይችልበታል። አንዳንድ ሰው ሀብት የለውም ግን አይዞ ይላል። ሳይኖረው ካለው ላይ ከፍሎ ይሰጣል። አይዞ ባይነቱ መክሊቱ ነው። እኔ አሁን እንዲህ ብዬ አላደርግማችሁ፣ ግን የተሰጠን ሀብት መክሊት አለና በመክሊታችን እናትርፍ ለማለት ነው። ማጠቃለያው ይሄ ሳምንት ይሄ ተነግሮ እንደ ገብርኄር ለመሆን መሞከር እንዳለብን የሚነገርበት ሳምንት ነው ማለት ነው። ስላበዛውባችሁ እንዲያው በእውነት በጣም ደስ ብሎኛል።